ሙክታር ነገ ከፍትለታለሁ። ለጊዜው አንተ ስጣው። የሙክታር ስጣው አንተ የኔን ያዘው። እሺ አንድ 1064 ነገ ጧት እንደተነሳችሁ ማለት ነው የምታደርገው። ቦልጋዬ መጀመሪያ የእሷን እንደዚህ ፎቶ ይለህ አስከፍትላት። በእኔ ጣሉ። አብሽር አብሽር አብሽር። አሁን ነገሩ ያለን እንላለን። እዚሁ አሁኑ ማስገባት የምትችሉ ሰዎች የኔ ልንገራችሁ ስንት ብር እንዳላት አሳውቃት። ለምን በኋላ ደግሞ እንትን እንዳለን እዚሁ ያላችሁ እዚሁ መናገር መላክ የምትችሉ ሰዎች ነው ይሄን የምታደርጉት። ለነገ ከነገ ወዲያ እንዳትሉኛው ከበረሃው ውጭ አሁን እዚሁ ማስገባት ይችላል። ላግዛት ያለችውን ነገር የምትሉ ሰዎች ካላችሁ አካውንት ነግራችኋል። ደግሞ ደስ 1064 64 ብያለሁ። 1064 ብላላ 9664 742 ሙክታር ማን ዑመር ሙክታር ዑመር። እሺ እኔ ደግሞ ኢንሻአላህ በቅርቡ አሁን ወደ ወሎ ስንመጣ ምናምን አሁን እንደዚህ እኮ ጥሩ ላይ ሆኝና እኔ ስመጣ ደግሞ አንድ ቪዲዮ አብረን ምናምን እንሰራለን። እሺ ሸባቴ ያለ ከሚቴ ይመጣሉ እነሱ አሊም ጋማም ስለመጣ እንገናኛለን። እዛው ደግሞ ይመጣ ደግሞ ጌም እንደዛውን ከሰዎች ጌም እንጫወታለን። ፎሎ ያደርጉሻል። እዚህ ውስጥ ያለ ሰው በሙሉ ፎሎ ያደርግሻል። ስለዚህ አሁን የቤቱ ጉዳይ በምን ተወሰነ? የቤቱ ጉዳይ በስንት ተወሰነው? የቤቱን ጉዳይ አንድ ጊዜ ልናገር። ቀጥል። የሚመቻትና ፈቃደኛ የምትሆን ከሆነ ማዘሪ ያለችው ኬሚሲ ነው። ማዘሪ ጋር መቀመጥ ይችላል። አይ ምን መሰለህ ከቢራው ቆንጆ ሀሳብ ነው። ሀሳቡ ግን ቲክቶክ አሁን እቺ ልጅ የምትሰራና የምትጠቀም ከሆነ አይሆንም። ብቻዋን እንደፈለገች ለምሳሌ አሁን ቲክቶክ ነው የምሰራው እንደፈለኩ ነው ብቻዋን እንደፈለኩ ብቻዬን ነኝ ያለው እናቴ ቤት ከእናቴ ቤት እንኳን ወጣሁ ሰው ነኝ እኔ ለቲክቶክ ስለማይሆን ሀሳቡ እንደፈለገች እንደዛ ስለማይሆን እንዳታፈረዝነው ብዬ ነው። ሱካሪ አሁን ነገር ከሚደረግላት ማለት ነው ቋሚ ነገር የሚሆን ነገር ይሁን። አሁን ለጊዜው ማረፊያ ቢደረግ ምናምን ያው ቋሚ አይሆንም። ገባህ? እቺ ልጅ ወደፊት በርትታ ቋሚ የሚሆን ነገር የሚደረግላትን ነገር እናድርግላት። እኔ በራሴ በኩል በአንተ አካውንት አሁን 5000 ብር አስገብቼላለሁ። ደርሶሃል? 5000 ብር ገብቶልኛል። ያንተ ነው? ኦኬ ላላ 5000 ብር ያለው እኔም ዱባይ ነው ያለሁት። ደግሞ ይሁን 3000 ብር አሁን ገብቶልኛል። እሺ በጣም ነው። እኛም በሰዓት መጣለን እንገናኛለን። አብሽር። እኔም ከዱባይ ስመጣ ኢትዮጵያ እንገናኛለን። እሷንም ስለማውቃት በቻልነው አቅም የቻልነውን ነገር እናደርጋለን። አብሽር ያዘው። እሺ ያው እኔ ያለችበት ሁኔታ አላውቅም። ስራ ስትሰራ ነው የማያት። ግን መናኸሪያ እንኳን ለሴት ልጅ ለወንድ ልጅ ይከብዳል። በጣም ከባድ ነው፣ ፈተና ነው። ማሻአላህ አሁን ደግሞ 10000 ብር ላከብቷል። ማን እንደሆነ ባላውቅም ግን ሰው መሆን ነው መሰለኝ። ኦኬ የቤት ኪራይዋ ነው የኔ 10000 ያንተ 10000 የሷሊ 10000 25000 ሌላ 3000 28000 ደርሰናል ማለት ነው። ትንሽ አስቸጋሪ ነው። አሁን እያደረች ያለችው እንኳን በረንዳ ላይ አይነት ነገር ነውና በደንብ በተሽ እናብራራለን። የኔ ቤት ገብቶ ማየት ይችላሉ። አንተ ነዛ ከሚያረጉ ሙክታር አንተ እንዳየው እኔ ቤት ገባ ብሎ ቪዲዮ ይገባልኛል። ደግሞ 10000 ብር ይገባልኛል። ደረሰኝ ለማን ትልኩልኛላችሁ? ለሰው መሆን ትልኩልኛላችሁ። ሰሞን በኢንቦክስ ደረሰኝ እያየህልኝ። እሺ ሰሞን የሚለውን ፎቶ እያደረጋችሁ በውስጥ ላኩለት። እሱ 10000 ብር ይገባልኛል። ሌላ ደግሞ ማሻአላህ አላህ ይጨምርላችሁ። እንደው ወላሂ አጊቶ ከማጣት አላህ ይጠብቃችሁ። ችግር የሚባል አያሳያችሁ። ያ ረቢ ያለ እኔ ቤተሰቦች ታቦሩኛላችሁ። ሁሌ እንደው ኮራ ደልቀቅ ብላችሁ መኖርበትን ዱንያም አኸራም አላህ ይስጣችሁ። ያሰባችሁት ሁሉ ይሳካል። የዚችን ልጅ ደስታ እንደተመኛችሁት ሁሉ ሁሌም ለእናንተ ደግሞ የደስታ ኑሮ ይስጣችሁ። በየሄዳችሁበት አላህ ያክብራችሁ። የተከበራችሁ ሰዎች ሆኑ። የሌላችሁ ደግሞ ኑሯችሁ የምትፈልጉ ቢኖረን ብላችሁ ያሰባችሁ አላህ ይስጣችሁ። አካውንት 1064 ያዙ። 1064 96 64
74 ልድገምላችሁ ሙክታር ነው የሚለው 1064 96 64 74 ሰው አካውንት ቢጽፉም ችግር የለውም። የሌላ ሰው አካውንት ሙክታር ካለ እንዳትልሽ ሙክታር ካላለ በዚህ አጋጣሚ ቦልጋ 600 ምናምን ሰዎች ያላችሁ ቦልጋ የሚለው አካውንት በጣም መልካም ወንድማችን ነው። እሱን በዚህ አጋጣሚ ፎሎ ማርጉት። እንደነዚህ አይነት ለእህት ለወንድሞች የሚያስቡ ሩሩ የሆነ ልብ ያላቸው ሰዎች ፎሎ አይደለም ሌላ ነገር ይገባቸዋል። ፍርዳችሁኛ ወላሂ ምሬን ነው ሌላም ነገር ይገባቸዋል። ከዚህ በተጨማሪ ማለት ነውና ፎሎ አርጉት። ቦልጋ በጣም ምርጥ ሰው እዚህ ገስት ላይ ያሉ ሰዎች በሙሉ ምንም አይደለም ፎሎ ጊፍት ራሱ አንበሳ ራሱ ቢሞት ደስ ይለኝ ነበር። ግን ኢንሻአላህ አንበሳው ምናምን ጊፍቱን ነገ ከነገ ወዲያ ስልክ ስገዛ ይችላልኩኝ ትሄዱበታላችሁ። ጊፍተሮቻችንም ይጠናከራሉ ብዬ አስባለሁ። ይዛን ቀን የመጀመሪያው ጌም ላይ እንደ ቀጠሮ ጌም እንደምታደርጉላት ተስፋ አደርጋለሁ። ተዘጋጁበትና ሁላችሁ የመጀመሪያ ጌም ሳጫውታት የቀጠሮ ጌም እንደማጫውት አደርጋችሁ አስባችሁ ትሄዱበታላችሁ። አንተ ጋር ነው የምትጫወተው? አዎ እኔ ጋር ነው የማጫውታት። እሺ ሲራጂ ፎሎ ነው የቸገረህ። ፎሎ ምን ያደርጉሃል እንዴ? ችግር ያለው ባይዘዌ 10,000 ብር ደግሞ አሁን አስገብተውልኛል። ከሷሊ 5,000 ብር ጀምሮ ወርታች ቴክስት ላይ ስለማየው አብረን እናስበዋለን። ካሜራውን አዞርን። እሺ አካውንት ያዙ 1064 እኔ ነኝ መኖር ደጉ እርግጠኛ በውስጥ ላክልኝ። እሺ በውስጥ ላክልኝ ደረሰኝ ወይ ለሷሊ ላክለት ወይ ደግሞ ለሰው መሆን ላክለት ደረሰኝ ለሰው መሆን በኢንቦክስ ላክለት በኢንቦክስ ላክለት 1064 96 64 74 እሺ ሙክቴ በቃ አርገው ቶሎ በል ለሰው መሆን ወይ ለሷሊ ደረሰኝ ላክልኝ የፈጠነው እንደልሽ አየዋለሁ። ሙክታር ኡመር ነው የሚለው ሙክታር ካላለ አካውንት ተጣፉ እቺ ልጅ ኢንሻአላህ ማለት ነው ጋይስ ባይዘው እኔ ዝም ብዬ እንዲሁ ይታየኛል። ነገ ከነገ ወዲያ ቆንጆ ጌመር ሆና ልክ እንደሷ እህቶቿ የተቸገሩ ቦታ እንደምታነሳ ተስፋ አደርጋለሁ ኢንሻአላህ። አይቀርም ከዚህ ህይወት የወጣ ያለበትን ነገር አይረሳም። የተበለጠነ እንደዚህ አይነት ሰዎች ያወጣል። 5,000 ብር ገብቶልኛል። ሙክታር ጓደኛዬ ነው በነገራችን ላይ ይሄንን የላከው ልጅ ልኮልኛል በውስጥ ልኮልሃል ደረሰኙን የሱ ነው። ምን ብለን እንደምንመርቅ አላውቅም። ያው ደግሞ እናንተ መጨረሻውን ታጠቃል 3,000 ብር ልኮልሃል አንድ የኔ ጓደኛ ሙክታር 5,000 ብር ይገባልኝ አለ። ከሷሊ 5,000 ብር ጀምሮ ወርታች ቼክ እናደርጋለን። አዞረው 5,000 ያስገባውልህ እኔ ነኝ። አሁን ሙክታር ደረሰ በውስጥ ልክልሃለሁ። ኦኬ አሌክስ ዋ በጣም ነው የማመሰግነው። እሺ ወንድሜ ያው ወይ እንድልሽ አለን ያዙ አካውንት እሺ 1,000 ያዙ አስያል ወረጋ በይጣፍላችሁ ያዙ። ኪራጂዋ በጣም ቆንጆ ሀሳብ ነው። ይመች ብር ማይ ብራዘሬ ክበርልህ። ኪራጅ 10,000 ብር በሱስ ነው እኔ ጋር ስላለ ሳንቲም ነይቼ ብር በግድ ይይዝበት ወንድሜዋ በጣም ነው የማመሰግነው። ደረሰ ተሰብስባችሁ ሴቶችን ከእንደዛ አይነት ቦታ ስትዋጡ አልሐምዱሊላህ በጣም ደስ ነው የሚለው። ጀዛኩምላሁ ኸይረን በሰጣችሁት እጥፍ ድርቡን ይስጣችሁ። የኔ ቆንጆ አላህ ይጠብቅሽ። እኔ ብር ብሰጥሽ ይሻልሻል ወይስ ከሳውዲ አረቢያ ልብስ ብልክልሽ? አይ አዚዛዋ ለእናቴ እንደላክሽው አይነት ልብሶች ቆንጆ ልብሶች ትልክላታለሽ። አንቺ ልብስ ይቻላል እኔ ኃላፊነት ወስድበታለሁ። ኦኬ አሌክስ ደረሰ በስልክ ነው የላከው። አሌክስ በውስጥ ለሙክታር ልኬለታለሁ ኢንቦክስ ላይ። ኦኬ እስቲ ግባና ችግር የለም። ዞሮ ከሷሊ 5,000 ብር ጀምሮ አሁን የተላከው በሙሉ የሷ ሁላችሁም ደብል ታፕ ኮፒ ሊንክ ማገዝ ያለባችሁ ሰዎች ሴቶች መቼም የምትጨካከሉ አይመስለኝም። በዚህ አጋጣሚ ጭራሽ ሴቶች እንኳን አይደለም ሴቶች እኛ ወንዶች እየተረባረብን ነው ለዚህ ልጅ እና ሁላችሁም ተረባረቡና የፈጠነ ድፍን አድርገ ነው
እንሂድበት። በለጣችሁን ወላሂ ማሻአላህ ተባረካለሁ። ወንዶች እየበለጧችሁ ነው። ሴቶች ናቸው አዛኝ የሚባሉት ወላሂ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ የሞ ቤተሰቦች ሸር ላይክ እያደረጋችሁ እንግዲህ ሙክታር ወንድማችን ጀግናው ወጣት ማለት ነው። ይችል ልጅ እንግዲህ ማሻአላህ እያስደሳት ነው። የምር በር እንዳያደረ ሴት ይዞ ልጅ እንደ ወንድ የተሰቃየችው በችግር ምክንያት በድህነት በማጣት ያው አንዳንድ ምክንያቶች ይኖሯቸዋል። እንደዚህ ልጅነታቸውን ጉልበታቸውን ቁንጅናቸውን ይዘው እዛ የሚዟዟሩበት ምክንያት የሆነ በቃ ፓስፖርት አውጥቶ ርቆ ሂዶ ስደት መሄድ ከባድ ነው። ገንዘብ ያስፈልጋል፣ አጋዥ ያስፈልጋል። አስባችሁታል? ሀታ ወደ አዲስ አበባ ሂዶ እንኳ ስራ ለመስራት ሰው ያስፈልጋል፣ አጋዥ ገንዘብ ያስፈልጋል። ገብቷችኋል? ጉልበት ስላለ ብቻ ቁንጅና ጉንዝና ስላለ ብቻ ልጅነት ስላለ ብቻ ስራ ራሱ ይሳካል ማለት አይደለም። ብዙ ነገር ያስፈልገዋል። ተከታታይ ወደ ደሴ ለመግባት ተደሴ ወደ አዲስ አበባ ለመግባት ራሱ ብር ያስፈልገዋል። የምሬን ነው። እኔ ወደ ደሴ ወደ አዲስ አበባ ደሴ ደርሼ አንድ የሆነ አመት በ5 ብር በ7 ብር ጎዶሎ አዲስ አበባ ታልደርስ ቀርቻለሁ ማለት ነው። በ7 ብር ጎዶሎ አስባችኋል? ያውም በደጉ ቀን በ50 ብር አዲስ አበባ በሚገባበት ጊዜ የዛ ጊዜ ደግሞ 50 ብር በሬ ተሽጦም ራሱ አትገኙ። የምሬ ነው። በሬ 500፣ 600፣ 700 በሚሸጥበት ቀን በደጉ ቀን ወደ አዲስ አበባ ለመሄድ 50 ብር ነበር አሉ። የዛ ጊዜ ነው። እኔ ግን 7 ብር ጎላል እቺን 7 ብር መሙላት አጥቼ ደሴ ቀርቻለሁ። ጠፍቼ ሂጄ ማለት ነው። ላይክ አድርጉ።